ቤተሰብን ቢሆን አረዳቸው። እንግዲህ ይሄን ቡቲቲዋን ሰብስባ ወደዛ መጣ የሌለው ቡቲቲ ነው የምትባሉት። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? እኔ ሰላም ነኝ አልሐምዱሊላህ። እንግዲህ ቪዲዮ ላይክ በማድረግ ጀምሩት እያልኩ የተወሰነ ድምጽ የመኪና ድምጽ አለ። እንግዲህ ይቅርታ። ምን ልላችሁ ነው? ካርጎ ማድረግ ላሰባችሁ አርጉ እያልኩኝ አይደለም። የሰብስባችሁ ያጠራቀመባችሁ ካለ ማለት ነው። ያው ምከኛው ትንሽ ሱቅ ውስጥ ስለሆነ አንቺ ደግሞ ችናት ሙያተም የሚል አይጠፋም። እቺ ሙሉ ናት ስላላወቃችሁ ነው እንጂ ያቺ ድሮ 20 ሺህ 30 ሺህ አይደለችም። አሁን ላይ አንድ ዕቃ ስንት እንደሆነ ታውቁታላችሁ። እቺ አሁን አጠገቤ ያለች እንኳን ላይ ጋር 1000 ምናምን ብር ነው የምትሸጠው። ያትና አልሐምዱሊላህ ሞልታለች አልሐምዱሊላህ። እና እቃ የሰበሰባችሁ ልጆች ካላችሁ ማረጋችሁ ካልቀረ ማለት ነው ውስጡ ላይ ምን ትጨምሩበታላችሁ መሰላችሁ? እዚህ መታችሁ የሚጠቅማችሁን ነገር ቢያንስ ባትጠቀሙበት እንኳን የሆነ ሰዓት ላይ ብር አስፈልጓችሁ ሰው ጋር ከምትሄዱ ብድግ አድርጋችሁ የሚሸጡ ከቻላችሁ ወርቅ ግዙ። ያው እኛ ሳንገዛ ገብተናል፣ ለሰው ምክር እንሰጣለን። ካልቻላችሁ ደግሞ ልብስ አትግዙ። ልብስ ምንም አይጠቅማችሁ ለመሸጥ እንኳን ስታስቡ ማለት ነው። የሚገዛ እንኳን አታገኙ ማለት ነው። ሀታ እቃ የሚለውጠው ለዋጭ እንኳን የሚለው ማለት ነው። ይሄ አረብ ሀገር ለስፖርት የሚያጣጥለው እናንተ እኛ እኮ በስንት ብር ነው የገዛ ነው። ሲመነዘር ተጨንቀን ያምራል አያምርም ብለን የገዛ ነው። እዛ በጣም ያምራል። እዚህ መቶ ደግሞ ስታዩት ማለት ነው ምንም ነው አያምርም ልብሱ ማለት ነው። ጭራሽ ከሳር በተረከቡን ተራ የተገዛ ነው። ወሬ ቦንዳ ልብሶች እኮ በጣም አሪፍ አሉ ኢትዮጵያ ላይ ማለት ነው። ይሄ ምንም አያምርም። እና ስታዩት ራሱ እናንተም ትናደዳላችሁ። ቤተሰብ የሚናገራችሁ ነገር ውስጣችሁ እየቆሰለ እኛ የምናስበው ብር ያወጣንበትን ብር ነው። ስንት ብር ነው ያወጣን ለዚህ እያልን እናስባለን። ግን ልሽጠው እንኳን ብትሉ በገዛችሁበት በሩቡ አላሸጡት ወይ ደግሞ እንኳን ለውጥበት ብትሉ ይሄ ማስታጠቢያ መዘብዘፊያ ለሚሰጣችሁ ስንት ብር ልብስ አውጥታችሁ ነው እንግዲህ መዘብዘፊያ ምናምን 100 ምናምን ብር 200 ብር ነው። ለዛ እንኳን አይሰጣችሁ። ሲቀጥል ደግሞ ማለት ነው እና እዛ ስትገዙ ኤሌክትሮኒክስ ነገር ያው ቀረጥ አለው። እንግዲህ እድል ነው ቀረጥ። እኔ ብዙ ጊዜ ነው ካርጎ ያደረኩትኝ። የመጨረሻው ጊዜ ነው ቀረጥ ያገኘኝ ማለት ነው። እና ብዙ ኤሌክትሮኒክስ ነገር አድርጌያለሁኝ እኔ ማለት ነው። እና ኤሌክትሮኒክስ ነገር ቢቀመጥም አይበላሽም። እኔ የዛሬ ስንት ዓመት መሰላችሁ ሳውዲ ያለ የገዛሁት መፍጫ እዛ እንደው ተጠቅመንበት ለረፍት ስንወጣ የተጠቀምንበት ተሰብሮ እዛው ይዤ መጥቼ እዚህ ያው እስካሁን ድረስ የቡና መፍጫ ይሰራል። ከዛ በኋላ ግን እዚህ ቤት ውስጥ ማለት ነው በጣም ብዙ መፍጫ ተገዝቷል። በ3 ወሩ ሳይሞላ 2 ወሩ ይበላሻል፣ መልሶ ይሰራል፣ መልሶ ይበላሻል። ይሄ ግን እስካሁን ሳይበላሽ የሽንኩርትም እንደዛው እንደውም የሽንኩርቱ ማለት ነው አቦ 50 ሪያል የሚባልበት ሱቅ 40 ብር 50 ብር ነው 50 ሪያል የገዛሁት። ትንሿ ከላይ ግጥሟን ከላይ አድርገን ጫን ብለን የምንፈጭባት ያው እስካሁን አለች። እና የዛ ሀገር ማለት ነው በርካሽ ዋጋ ብንገዛው ከኢትዮጵያ ምርት ይለያል። ጠንካራም ነው፣ ጥራቱ የተለየ ነው። ለኢትዮጵያ ለነገሩ ቻይናም ቢሆን ሜዲን ቻይናም ቢሆን ለኢትዮጵያ ቻይና ላደጉ ሀገራትና ለበለጸጉ ሀገራት ገና ለማደግ ላይ ያሉ ሀገራት መሰራቸው እቃዎች ይለያያሉ። አሁን ቻይና መሰለን ለአሜሪካ መሰራው እቃና ለአረብ ሀገር መሰራው እቃ ይለያያል። የአሜሪካው ከፍ ይላል ጥራቱ፣ ለአረብ ሀገሩ የተወሰነ ወረድ ያለ ነው። ወደ አፍሪካ ሀገር ስንሄድ ደግሞ ለእኛ ደግሞ እንሰራለን የወረደው ነው ማለት ነው። ለምን ከኢኮኖሚ አንፃር ነው ይሰራልን። እና እዛ ራሱ ለአረብ ሀገር የተሰራውን ብንገዛው ለእኛ አንደኛ ነው ማለት በጥራት የተሰራ ነው ብላችሁ ታስባላችሁ። ሲቀጥል ደግሞ ጥራቱን ቢሆን እድሜው የሚቆየውን ከገዛ ነው አይቀርቃ እድሜው ሲቆይ ነው አይደል ተጠቅመንበትም እኛም በብራችን ገዝተን ተጠቅመን ስንረካ ነው። ሲቀጥል ልብስ አትግዙ። ልብስ የገዛችኋትን ብቻ ይዛችሁ ነው። ያልገዛችሁ ደግሞ ካርጎ ማድረግ ያልፈለጋችሁ ደግሞ እሱን ያለቻችሁን ብዙ ልብስ ካለላችሁ ሻንጣችሁ ውስጥ 1-2 የምትችሉትን ቡና መፍጫ፣ የሽንኩርት መፍጫ እንደዚህ ያንን ኤሌክትሮኒክስ ነገር ለራሳችሁ ውስጥ ሸዋር ነገር ያንን ገዝታችሁ ብትመጡ ይጠቅማችኋል ማለት ነው። ሲቀጥል ደግሞ
የሰበሰባችሁ ደግሞ ልብስ ብቻ ከሆነ የሰበሰባችሁት እንትን ጨምሩበት። ኤሌክትሮኒክስ ነገር አልፎ አልፎ ጨምሩበት። እንደ መጥበሻ ነገር፣ ብረት ድስት ነገር ጨምሩበት። እዚህ ስመጣ ጠቅማችኋል። ግን ዋና ነገር ደግሞ እንዳትረሱት የምላቸው ነገር ምንድን ነው? እንትን ነጭ ሽንኩርት እቺ በእጃችን ጭፍለቅ የምናደርግበት አረቦች ቤት የምንሰራበት አለች አይደል? ያቺ ማለት ነው። ያቺን የያዛችሁ ገዝታችሁን ቶሎ። ሁለተኛ ደግሞ የነጭ ሽንኩርት የድንች መላጫ ማለት ነው። የድንች መላጫዋ ኢትዮጵያ ላይ ያለው እና አረብ ሀገር ላይ ያለው በጣም ይለያያል። እና ከቻላችሁ ወጣችሁ አይታችሁ ግዙ። መውጣት ከቻላችሁ ማለት ነው። መውጣት ለማችሉ ልጆች ግን ታሙ ላይ ሼኤል ላይ ያለና ያንን ግዙ። መርጣችሁ ያንን ግዙ እላችኋለሁኝ። እኔ ከጠቀመኝ ነገር ነው የምነግራችሁ። ሲቀጥል ደግሞ ልብስም ከሰበሰባችሁ ደግሞ እንደ ቢጃማ እዚህ ላይ አሁን ለኢትዮጵያ ላይ መታችሁ በተለይ ወደ ወሎ አካባቢ ከሆናችሁ ቢጃማ ነገር ግዙ ማለት ነው። ከዛ ቢጃማ መታችሁ ከምትገዙ ለጊዜ ሆናችኋል፣ ይጠቅማችኋል። ሲቀጥል ደግሞ የመኪና ድምፅ አለ እና ይሄን የምላችሁ ደግሞ በተጨማሪ እናንተ ይጠቅመኛል ያላችሁትን ነገር ብዙ። ሲቀጥል ደግሞ ሰራለሁ ብላችሁ ካሰባችሁ ለስራ የሚሆናችሁን አንዳንድ ነገር ይዛችሁን ቶሎ። ምሳሌ አሁን እኔ ምግብ እሰራለሁ፣ ምግብ ቤት ከፍታለሁ ብዬ ነበር የመጣሁትኝ እና የሚያስፈልጉኝን አንዳንድ ነገር ይዤ ነው የመጣሁትኝ ማለት ነው። እንደ መፍጫ፣ እንደ ገላያ የውሃ ገላያ፣ ካውያ፣ ይሄ ነጭ ሽንኩርት መፍጫ እሱ ግድ ነው። የድንች መላጫ፣ የድንች የቺፕስ መቆራረጫ ራሱ ማለት ነው። ከምንከትፍ የሚቆራረጠውን እሱን። ያው የመኪና ድምጽ እየገባ አስቸገረኝ። አሁን ጥሩ ሰዓት መረጥኩ ብዬ ነበር ቪዲዮ እየሰራው የነበረው ግን አልሆነም። ሲቀጥል ደግሞ እንግዲህ ሁሉም እንደሙያው የሚፈልገውን ነገር ለስራ ይሆነኛል ይሄን ብሰራ ምናምን ብላችሁ ሽንኩርት መፍጫ ከያዛችሁ ደግሞ ተለቅ ያለውን ያዙ። መታችሁ ቢዝነስ ትሰሩበታላችሁ። አሁን በኪሎ ይፈጫል ማለት ነው። መፍጫ በኪሎ ሽንኩርትም ሆነ የቡና መፍጫም ሆነ ቡና ራሱ በኪሎ ይፈጫል። አሁን ላይ ሀገራችን በልጸግ ስላለች ማለት ነው ሰው ሽንኩርት መክተፍ አቁሟል። ሲቀጥል በርበሬ ራሱ ያስደልዙበታል። የሽንኩርት በርበሬ ማለት ነው። ቡና ደግሞ ይሄ ለድግስ፣ ለፕሮግራም፣ ለቅሬ፣ ለለቅሶ ማለት ነው። ለዛ ሰው ስለማያወቅ አሁን ሴቱ ደክሟል እና ከፍሎ ነው በኪሎ የሚያስፈጨው ቡናው ማለት ነው። ያን ልፈጩበት ትችላላችሁ፣ ቅመም ልፈጩበት ትችላላችሁ። በብር በኪሎ እያስከፈላችሁ ማለት ነው። ያ መስራት ትችላላችሁ። ሌላ ነገር ደግሞ እቃ ብዙ አታብዙ። ይሄን ልብስ ነገር ምናምን አታብዙ። ያው ሁሉም ሰው የሚናገረው ነው። ካርጎ አታርጉ እንባላለን፣ ግን ሳናስበው እቃው ይሰበሰብብናል። ግን ደግሞ ስታስቡት አንዳንዴ ካርጎ ማድረግ ጥቅሙ ምንድነው? አረብ ሀገር ስንኖር ሳናውቀው እቃ ይሰበሰብልናል እና ሳናውቀው ብሩን እንገዛለን። እዚህ ግን መተን አንድ እቃ ለመግዛት ይሄን ያክል ብር ሲሉን ድንግጥ ነው የምንለው። በተለይ እኛ ከአረብ ሀገር ለመጣ ልጆች ማለት ነው። ብሩ ወስዶ እኮ አይደለም ምንዛሬው እኮ እዛ የምንገዛበት እኮ እኩል ነው። ግን የሆነ ነገር እዚህ ጋር 500 ወይ ደግሞ 1000 ምናምን ስንባል ድንግጥ እንላለን። እዛ ወይ 2 ዲናር ምናምን ሊሆን ይችላል ብሩ ሲመነዘር እኩል ነው። ግን እዚህ እንደነግጣለን። አንደኛ ሳናቀው ያ ይሰበሰብልናል ማለት ነው። በወር አንድ ነገር እያለ ይሰበሰባል በቃው እና እንደዛ ነው እላችኋለሁ። እንግዲህ ቪዲዮ ላይክ በማድረግ ጀምሩ እያልኩ እኔ ቪዲዮን እዚህ ጋር አቆማለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።